የተራቆተውን የተፈጥሮ ሀብት ለማከምና የተዛባ አየር ንብረት ለማስተካከል የአረንጓዴ አሻራ መርሃ ግብርን ማጠናከር እንደሚገባ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። በሙስና ወንጀል የተጠረጠሩ 2 የህግ ባለሙያዎች ፍርድ ቤት መቅረባቸውን የፍትህ ሚኒስቴር አስታወቀ። ከውጪ ዩክሬን የአውሮፓ ህብረት እጩ አባል እንድትሆን የህብረቱ ኮሚሽን መወሰኑ ተገለጸ። በድጋሚ እንደምን ቆይታችኋል ተመልካቾቻችን። አሁን ከምሽቱ 2 ሰዓት ሆኗል። ኢቲቪ 57 እንደቀጠለ ነው። መታሰቢያ ደረጃ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በቻይናው ፕሬዝዳንት በተዘጋጀው የብሪክስ ፕላስ የከፍተኛ አመራሮች ዓለም አቀፍ የልማት ውይይት ላይ ተሳተፉ። በልማት ውይይቱ ላይ በመሳተፋቸው ደስታቸውን የገለጹት ጠቅላይ ሚኒስትሩ እንደዚህ ያሉት መድረኮች የጋራ ትግበራ ሲታከልባቸው እንደ ዓለም አቀፍ ማህበረሰብ የተጋፈጥናቸውን ዘርፈ ብዙ ተግዳሮቶች ለመፍታት ትልቅ አስተዋጽኦ ያደርጋሉ ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። የተራቆተውን የተፈጥሮ ሀብት ለማከምና የተዛባ የአየር ንብረትን ለማስተካከል የአረንጓዴ አሻራ መርሃ ግብርን ማጠናከር እንደሚገባ የቀድሞ የፌዴራል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በአማራ ክልል 4ኛው ዙር የአረንጓዴ አሻራ ማስጀመሪያ መርሃ ግብር በጎንደር አዘዞ ተካሂዷል። ይሄ ነው ዋጋቸው። የአማራ ክልል 4ኛው ዙር የአረንጓዴ አሻራ መርሃ ግብር ማስጀመሪያ መድረክ በጎንደር አዘዞ ተካሂዷል። በመድረኩም የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመና ሌሎችም የግብርና ዘርፉ የፌዴራልና የክልሉ የስራ ኃላፊዎች ተገኝተዋል። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው በክልሉ በዚህ ዓመት 1.5 ቢሊዮን ችግኞች እንደሚተከሉ ገልጸዋል። ከሚተከሉ ችግኞች 13 ሚሊዮን በላይ የሚሆኑት ደግሞ የአትክልትና ፍራፍሬ ችግኞች መሆናቸው ጠቁመዋል። ባለፉት 3 ዓመታት የተከሉ አቮካዶዎች፣ ፓፓያዎች፣ ማንጎዎች አሁን ለምግብነት ደርሰዋል። ለኤክስፖርት ስታንዳርድም አቮካዶዎቹን ጀምረናቸዋል። ስለዚህ በእነዚህ አበይት ዋና ዓላማዎች ይዘን እየሰራን ነው። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ አረንጓዴ አሻራው የሀገሪቱን የደን ሽፋን ለማሳደግ ከሚኖረው ፋይዳ ባሻገር የተፈጥሮ ሀብትን ለመጠበቅና የተዛባ የአየር ንብረትን ለመከላከል የሚያስችል ግድቦችንም በደለል ከመሞላት የሚታደግ ነው ብለዋል። በየአካባቢው ዛፎችን በመትከል የሙቀት አማቂ ጋዞችን እነሱ ውስጥ ታምቀው አየሩንና አካባቢውን አትሞስፈሩን እንዳይበክሉ የዝናብ መጠንና ስርጭት እንዲስተካከል የአፈር ለምነትና የማሳ የእርሻ ምቹ የሆነ ማሳ እንዲኖረን ምንጮች እንዲመለሱ እንደዚሁም ደግሞ ለምግብነት የሚሆኑ ተክሎች እንዲገኙ ለማድረግ የተጀመረ ፕሮግራም ነው። በመድረኩ ንግግር ያደረጉት የቀድሞ የፌዴራል ፕሬዝዳንት ዶክተር ሙላቱ ተሾመ ችግኝ የመትከልና የመንከባከብ ጉዳይ የአየር ንብረት መዛባትንና ተያያዥ ችግሮችን ለመከላከል ሁነኛ መፍትሄ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። በአማራ ክልልም ሆነ በሀገራችን ሁሉም አካባቢዎች ያሉ ከተሞች ንጹህ ውሃና ንጹህ አየር እንዲያገኙና ተፋሰሶቻችንም ወደ ቀድሞ ይዞታቸው እንዲመለሱ ለማድረግ የተጀመረው የአረንጓዴ አሻራ የችግኝ ተከላ አገራዊ እንቅስቃሴ ተጠናክሮ እንዲቀጥል እያሳሰብ ለኢትዮጵያችን የህዳሴና ብልጽግና ጉዞ ስኬት ሁላችንም የዜግነት ድርሻችንን እና ብሔራዊ ግዳጃችንን እንድንወጣ አደራ እላለሁ።
የኢፌድሪ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በበኩላቸው ህብረተሰቡ ችግኝ ከመትከልም ባለፈ በዘላቂነትም የመንከባከብ ልምዱን ሊያጎለብት እንደሚገባ መልእክታቸውን አስተላልፈዋል። ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልምድ ሁሉ ለምን ትምህርት ቤቶቻችን በጫካ አይሸፈኑ? ለምን ጤና ጣቢያዎቻችን በደን አይሸፈኑ? ለምን ቤቶቻችን የእያንዳንዳችን ቤቶች በሁለትም በሶስትም በአራት ችግኞች እና ዛፎች ለምን አይሸፈንም? ይህንንም በማድረግም የበለጠ በደን የተሸፈነ አካባቢ ማድረግ ይገባናል። በሌላ በኩል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወለጋ በንጹሃን ዜጎች ላይ የተፈጸመውን ጭፍጨፋም አውግዘዋል። በአባቶቻችን፣ በእናቶቻችን፣ በወንድም እህቶቻችንና በልጆቻችን ላይ አስከፊ ጭፍጨፋ መካሄዱን በጽኑ እያወገዝኩ ይህ ሁኔታ እንዳይከሰት አሁንም እንደወትሮው በጋራ በመቆም ጠላቶቻችን ያሰሩብንን ይሄንን መረብ ለመበጣጠስ ተግተን አብረን እንድንቆም መንግስት የሚያካሂዳቸውን እነዚህን እኩይ ተግባር የሚፈጽሙ ኃይላትን የመቆጣጠርና የማስታገስ እንደዚሁም የማስወገድ ስራ ላይ ሁላችንም በጋራ እንድንቆም በዚህ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። የችግኞች የጽድቀት ምጣኔም ከ80 በመቶ በላይ መድረሱም ተገልጿል። ለኢቲቪ ይህነው ዋጋቸው ከጎንደር። ፖሊስ ጋር በቀጥታ መቅጠም የማይችሉ ተላላኪ ባንዳዎች ኢትዮጵያውያንን ንጹሃን ኢትዮጵያውያንን ልክ እንደ ችግኝ ይጨፈጭፋል። ይሄን ማስቆም ከሁላችን ይጠበቃል። ንጹሃን ዜጎች ያውም ኢትዮጵያውያን መኖር የማይችሉባት ምድር ለማድረግና የያዝናቸውን ሐሳቦች ለማጨናገፍ የሚሞክሩ ኃይሎች እና ተላላኪዎቻቸው ትልሞቻቸው እንዳይሳካ መከፈል ሳይሆን ሰብሰብ ብለን በተደመረ ክንድ ጠላቶቻችንን ማሳፈርና ዜጎቻችንን ካላግባብ የጨፈጨፉትን ደግሞ በሕግ አግባብ ማስተማር ይጠበቅብናል። የጦር መሳሪያ ታጥቀው የዜጎችን ደህንነት የሚያናጉ ኃይሎች ላይ እየተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት ተናገሩ። የዜጎችን ደህንነት ማረጋገጥ የመንግስት ቀዳሚ ተግባር በመሆኑ በዚህ ላይ የአመራር ዳተኝነት ፈጽሞ ሊስተዋል እንደማይገባውም አባላቱ ተናግረዋል። ንብረት የተሆነ ከባለፈው 4 ዓመት ወዲህ ኢትዮጵያን እየፈተኑ ያሉ ችግሮች ምንጫቸው ሀገራዊ ለውጥን የማምከን ተልዕኮ ያላቸው ኃይሎች መሆናቸውን የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባላት ተናግረዋል። የፓርቲው የሥራ አስፈጻሚ ኮሚቴ አባል ወይዘሮ ሙፈሪያት ካሚል እያጋጠሙ ያሉ የጸጥታ ችግሮች መነሻቸው የኢትዮጵያን የቆዩ የመከባበር እሴቶች ሆን ተብለው እንዲጠፉ በመደረጋቸው ነው። ለዚህም ያለፈው ስርዓት ተጠያቂ ነው ይላሉ። መንግስት ችግሮችን ለማስተካከል እየሰራ ነው ያሉት ወይዘሮ ሙፈሪያት የጦር መሳሪያን ታጥቀው በሰላማዊ ዜጎች ላይ ጥቃት በሚፈጽሙ ኃይሎች ላይ የሚወሰዱ እርምጃም ተጠናክሮ ይቀጥላል ብለዋል። የዜጎቻችን ህይወት በየጊዜው የሚቀጠፍበት ዜጎቻችን የሚፈናቀሉበት አስገድዶ መድፈር ሰለባ የሚሆኑባቸው እና ሌሎችም መሰል ጥቃቶች ተቀባይነት የላቸው። ይሄ በመንግስት በኩል ከህዝብ ጋር ሆኖ የተጀመረውን ስራ አጠናክሮ በመቀጠል አስተማማኝ ሰላም እና የዜጎችን ደህንነት የማስጠበቅ ስራ በተሟላ ደረጃ ማሳካት ይጠይቃል ማለት ነው። ለበለዚያ ዴሞክራሲው ያለ ህግ የበላይነት ብቻውን ሙሉ አይሆንም። የዜጎችን ደህንነት ማረጋገጥ የአንድ መንግስት ቀዳሚ ተግባር ነው የሚሉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ጸጋይ ማሞ እዚህ ላይ ምንም አይነት የአመራር ዳተኝነት ሊስተዋል እንደማይገባውም ያነሳሉ። ምናልባት በየቦታ ያለው አመራር በዚህ ላይ ያሳየው ዳተኝነትና ቆራጥ የሆነ እርምጃ መሄድ አለመቻል ካልሆነ ህዝቡ ሁሌም መንግስት ጸጥታ እንዲያስከብር ይፈልጋል። በየትኛውም ሀገር በርግጥ ሁሉም ሀገር ሁሉም መንግስት ሁሉን ስራ አይሰራም። ብቸኛ ግን ለመንግስት የተሰጠው ስራ በዓለም ላይ ማለት በሚቻል ደረጃ ሴኩሪቲ ማረጋገጥ የመንግስት ዋና ስራ ነው። እዚህ ላይ ፌል አርገ ልማት ብታመጣ እዚህ ላይ ፌል አርገ ሌላ ነገሮችን ብታሳካ ውጤቱ ውጤታማ ነው ተብሎ ሊመዘገብ አይችልም።
ስለዚህ የሴኩሪቲ ጉዳይ በዚህ ደረጃ የመንግስት ትልቅ አሳይመንት ሆኖ መንግስት በዚህ ደረጃ ወስዶ መፈጸም አለበት ነው እየተቀመጠ ያለው አቅጣጫ። በዜጎች ደህንነት ላይ አደጋ የሚጥሉ ኃይሎች ኢትዮጵያ የጀመረችው ለውጥ ላይ እንቅፋት እየሆኑ ህብረተሰቡም ቅሬታ ውስጥ እንዲገባ ምክንያት በመሆናቸው ስርዓት የማስከበር ጉዳይ ቅድሚያ ሊሰጠው ይገባል ብለዋል የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባላት። ጽንፈኝነት፣ ባልታረገጥነት መፍትሄ ይፈልጋል። የጀመርነውን ጉዞ ያሰናክላል መልክ ካላስያዝን። ህዝቡ ሰላምና ደህንነትን ያስጠብቁልኝ በኢመደበኛ አደረጃጀት በየቦታው የሚደርስብኝን ጥቃት አስቆሞልኝ ቢያንስ የልማቱን ስራ እንኳን ገበሬው ተረጋግቶ እንዳይሰራ የከተማ ህብረተሰብም ወደ ንግዱና እንቅስቃሴው እንዳይገባ የሚገድበውን ነገር ከማስቆም አንፃር በሁሉም ክልሎች በተደረጉ እንቅስቃሴዎች ለውጥ አይተናል። ይሄውን በውይይቱ ህዝቡ ወደፊት ያመጣው አጀንዳ ነው። በህገ ወጥ መልኩ ተደራጅተው የዜጎችን ሰላም የሚያናጉ ኃይሎችን ወደ ስርዓት ለማምጣት መንግስት አማራጮቹን ሁሉ መጠቀም አለበት ያሉት የብልጽግና ስራ አስፈጻሚ ኮሚቴ አባላት በመነጋገር ሀገር ለመገንባት ደግሞ ሀገራዊ ምክክሩ የተሳካ እንዲሆን ፓርቲያቸው የበኩሉን ይወጣል ብለዋል። በተመሳሳይ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው ውይይት በኢኮኖሚው ረገድ ያሉ ችግሮችን ለመፍታት በተሰሩ ስራዎች የተገኙ ውጤቶችን በመገምገም አቅጣጫዎችን አስቀምጧል። የዋጋ ንረትን ለማረጋጋት ምርትና ምርታማነትን ማሳደግ እንደሚገባም በውይይቱ ላይ ተነስቷል። መሐመድ ረህመቱ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው ውይይት ጠንካራ ኢኮኖሚ ለመገንባት በሚያስችሉ ጉዳዮች ዙሪያ የተሰሩ ስራዎችን ገምግሟል። የገንዘብ ሚኒስትሩ አህመድ ሺዴ ለኢቲቪ እንደገለጹት የኢትዮጵያ ኢኮኖሚ ከሪፎርሙ በፊት ከፍተኛ ችግር ውስጥ ገብቶ ነበር። ከአራት ዓመት በፊት ኢኮኖሚው ወደ መቀዛቀዝ ሁኔታ ውስጥ ገብቶ ነበር በከፍተኛ ደረጃ። እንዲሁም ባለፉት 15 ከሪፎርሙ በፊት በነበሩ ሰፊ ዓመታት ማሲቭ የሆነ ፐብሊክ ኢንቨስትመንት በመካሄዱ ያ ኢንቨስትመንትም ከፍተኛ የሀገር ውስጥና የውጭ ብድር በመኖሩ የዕዳ ክምችት መጠኑ በከፍተኛ ደረጃ ያደገበት አጠቃላይ የኢኮኖሚ ምርታማነት መቀዛቀዝ የኢኮኖሚ የነበረው የዋጋ መናር እንዲሁም የውጭ ምንዛሪ ክፍተት በከፍተኛ ደረጃ ያደገ ነው የመጣው። አጠቃላይ አንድ ላይ ሲታይ የኢኮኖሚ ሚዛን መዛባቶች በከፍተኛ ደረጃ በፍጥነት የተከናወኑ የነበረው ይሄ እንግዲህ ወደ ለየለት የማክሮ ፋይናንሻል ክራይሲስ የመግባት አቅም ነበረው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በኢኮኖሚው የነበሩ ችግሮችን ለመፍታት የተሰሩ ስራዎች ያስገኙትን ውጤት መገምገሙንም ሚኒስትሩ አህመድ ሺዴ ተናግረዋል። ኢኮኖሚ ሪፎርሙ የተሰራው አንደኛ ፕሮጀክቶች ቶሎ እንዲያልቁ ማድረግና ወደ አገልግሎት ወደ ምርት እንዲገቡ የማድረግ ስራ በተለያዩ ሴክተሮች ውጤታማ ስራ የተሰራበት ሁኔታ ነው ያለው። እንደገና ደግሞ የፐብሊክ ኢንተርፕራይዝ ባላንስ ሺት በማሳደግ ረገድ ፐብሊክ ኢንተርፕራይዞች ወደ መደበኛ ስራቸው ላይ ትኩረት እንዲያደርጉና ትርፋማነታቸውና ረቨናቸውን እንዲያሳድጉ ፐርፎርማንሳቸውን እንዲያሳድጉ በጣም ከፍተኛ ስራ የተሰራበት ነው የነበረው። ሌላው የውጭ ሀብት አሰባሰብ ላይ ከፍተኛ ውጤት ነው የመጣው። በተለይ የመጀመሪያዎቹ 2 ዓመት ተኩል አንደኛ ከወዳጅ ሀገራት ከ1.5 ቢሊዮን ዶላር በላይ በዲፖዚት መልክ ፋይናንስ ያገኘንበት ነው። የውጭ ምንዛሪ ድጋፍ ያገኘንበት ሁኔታ ነው የነበረው ማለት ነው። ከዓለም ባንክ እና ከሌሎች የልማት አጋሮች በጣም ከፍተኛ ሆነ እስከ 3 ቢሊዮን ደረጃ ዶላር የሚደርስ የበጀት ድጋፍ ነበረን ማለት ነው። የሴክተር በጀት እንዲሁም የበጀት ድጋፍ ይሄ የውጭ ምንዛሪ አቅማችንን በከፍተኛ ደረጃ ያሳደገ ነው የነበረው። እዚህ አሁንም ጠንካራ ፖዚቲቭ ግሮዝ ከ6% እና 7% መካከል በአብዛኛው ባለፉት 3 ዓመታት ኢኮኖሚው ያደገበት ሁኔታ ነው ያለው። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በበኩላቸው የኑሮ ውድነትና የዋጋ ንረትን ለማረጋጋት ምርትና ምርታማነትን ማሳደግ ላይ አቅጣጫ ተቀምጧል ብለዋል። በተለይ ግብርና ላይ የተጀመሩ ስራዎች ተጠናክረው እንዲቀጥሉ አቅጣጫ አስቀምጧል። ግብርና ላይ እንግዲህ ሰፊ ስራ ጀመርናቸው አሉ። ስንዴ ብቻ ለማሳት ያለብን በ10 ዓመት እቅድ እንዳየኸው 10 in 10 10 በ10 ዓመት 10 ያልናቸው ዋና ዋና ኢኒሼቲቮች አሉ። በቱሪዝም በጣም የቱሪዝም አቅማችን የሚያወጡ የተደበቀውን ነገር ጎልጎሎ ያወጡ ስራዎች ሰርተዋል። ግን ይሄንን ወደ ውጤት መቀየር አለብን። በዚህ ረገድም ቱሪዝም ለማስተዋወቅ ስራ በሰፊው የሚሰራ ይሆናል። ማዕድን ላይ አይሲቲ ላይ የተጀመሩ ስራዎች በእነዚህ ዘርፎች ያሉ ስራዎች ተጠናክረው እንዲቀጥሉ ነው አቅጣጫ የሰጠው። የዋጋ ግሽበትን በተመለከተ በአንድ በኩል ምርትና ምርታማነት ላይ የጀመርናቸውን ስራዎች አጠናክረን ከቀጠል በጣም ተስፋ ሰጪ መሆኑን አይቷል። ለምሳሌ ከተማ ግብርና ጥሩ ጅማሮ ነው፣ ግን በሁሉም ከተማ በሰፊ ስኬል ሊገባበት ይገባል የሚል ጠንካራ አቅጣጫ ነው ያስቀመጠው። የዕዳ ጫናን ለማቃለል የሚያግዝ አቅጣጫዎችንም ስራ አስፈጻሚ ኮሚቴው ማስቀመጡን ዶክተር ኢዮብ ተካልኝ ገልጸዋል። የብድር
ጫናውን ለማቃለል ከአበዳሪ ሀገሮች ጋር የጀመርነውን የኮመን ፍሬምወርክ ውይይት የኢትዮጵያን የዕዳ ጫና ማቃለል የሚያስችል ውይይት ተጠናክሮ እንዲቀጥልና ከልማት አጋሮች ያለው ድጋፍ የሚሰፋበት ሁኔታ መስራት እንዳለበት አቅጣጫ ተቀምጧል። ከዚህ ጋር ተገናኝቶ ግን በተለይ የውጭ ንግድ ላይ አተኩረን መስራት እንዳለብን ግን ኢንዱስትሪ ባልተዛባ መልኩ በተለይ የሀገር ውስጥ ምርቶችን የመተካቱን ስራ ኢንዱስትሪዎችን የማነቃቃት የመደገፍ ስራ መሰራት እንዳለበት አቅጣጫ ተቀምጧል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በኢኮኖሚ ዙሪያ ባካሄደው ውይይት የተጀመሩ ምጣኔ ሀብታዊ ማሻሻያ ስራዎች ተጠናክረው እንዲቀጥሉም አቅጣጫ ማስቀመጡ ተገልጿል። የዓመቱን ያለፉት ወራት የኢኮኖሚ አፈጻጸም መሰረት በማድረግ በ2014 ዓ.ም የ6.6 በመቶ እድገት እንደሚጠበቅ መንግስት መግለጹ ይታወሳል። በበጀት ዓመቱ 10 ወራት በተለያዩ የኢኮኖሚ መስኮች ያለውን አፈጻጸም በተመለከተ ደግሞ የፕላንና ልማት ሚኒስቴርን መረጃዎች መሰረት አድርጎ ሪፖርተራችን አቤል ሙልጌታ ያዘጋጀውን እንከታተል። በ2014 በአጠቃላይ የሚኖረውን የኢኮኖሚ እንቅስቃሴ መነሻ አድርጎ በመጀመሪያ አካባቢ ላይ እንግዲህ 8.7 በመቶ እድገት ይመዘገባል የሚል የኢኮኖሚ ትንተናዎች እንደነበሩ ይታወቃል። ነገር ግን ሀገሪቷም ከነበረችበት ወቅታዊ ሁኔታዎች ጋር ተያይዞ በቀጣይም እንግዲህ ያሉ ፈተናዎችን በማለፍ አጠቃላይ አሁን ላይ ያለው ግምት 6 በመቶ እድገት እንደሚያስመዘግብ ነው የተቀመጠው ማለት ነው። ከዚህም ውጪ ሌሎችም ኢኮኖሚ ምልከታዎች አሉትና በአጠቃላይ በ10 ወራት የነበረው የፌዴራል መንግስት ገቢን ስንመለከት ከጠቅላላ ገቢ እስካሁን በ10 ወራት ውስጥ የተገኘው ማለት ነው 301.6 ቢሊዮን ብር መንግስት ገቢ አግኝቷል። እነዚህ ገቢዎች ደግሞ የተገኙበት ዋና ዋና ዘርፎች የታክስ ገቢ አንደኛው ሲሆን በታክስ ብቻ ባለፉት 10 ወራት ውስጥ 282.5 ቢሊዮን ብር መሰብሰብ ተችሏል ማለት ነው። ከዛ ውጪ ታክስ ያልሆነ ገቢ ደግሞ 19.1 ቢሊዮን ብር መሰብሰብ ተችሏል። እንግዲህ የተለያዩ የልማት ድርጅቶች የመንግስት የልማት ድርጅቶች ወይም ደግሞ በተለያየ በኢንዱስትሪም በዘርፉም በሰርቪስ ሴክተሩ ላይ ያሉትን አጠቃላይ ገቢዎች እንዲሁም በትራንስፖርት ላይ ያሉትን ከዛ የተገኙ ገቢዎች ናቸው ማለት እንችላለን እና የገቢ እድገቱ ደግሞ በተመሳሳይ ወቅት ጋር ያለው ሲነጻጸር 18.6 በመቶ እድገት አሳይቷል ማለት ነው። ሌላው እንግዲህ በአጠቃላይ የሸቀጦች የውጭ ንግድ የ10 ወራቱን ስንመለከት ደግሞ በእቅድ የተያዘው 3.6 ቢሊዮን ዶላር ሲሆን እስካሁን ባለው አፈጻጸም ደግሞ 3.2 ቢሊዮን ዶላር አፈጻጸሙ ታይቷል ማለት ነው። እንግዲህ ይሄም የእቅዱን 89 በመቶ በ10 ወራት ውስጥ ማሳካት መቻሉን ያሳያል። ከባለፈው ወቅት ተመሳሳይ ጊዜ ጋርም ሲነጻጸር 17 በመቶ የሚሆነው እድገቱ ደግሞ እንደዚሁ ተመዝግቧል ማለት ነው። ሌላው የውጭ ቀጥተኛ ኢንቨስትመንት ወይም ደግሞ ፎሬን ዳይሬክት ኢንቨስትመንት የምንለው ነውና በተለይም የውጭ ሀገር ባለሀብቶች ኢትዮጵያ ውስጥ በመምጣት የተለያዩ የኢንቨስትመንት ሴክተሮች ላይ በመሰማራት ኢንቨስት የሚያደርጉት የኢንቨስትመንት ሁኔታ ነውና የ2013ን ስንመለከት 2.3 ቢሊዮን ዶላር ነበርና አሁን ደግሞ በ2004 ባለፉት 10 ወራት ውስጥ ማለት ነው 2.6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ሀገር ውስጥ እንዲፈስ ሆኗል ማለት ነው። ባለፉት 9 ወራት ውስጥ የባንኮች እንቅስቃሴ አጠቃላይ አፈጻጸማቸውን ስንመለከት ማለት ነው በተቀማጭ ገንዘብ ማለት እንችላለን 1.6 ትሪሊዮን ብር በሁሉም ባንኮች ውስጥ የተቀማጭ ገንዘብ መኖሩ እንደዚሁ መረጃዎቹ ያመላክታሉ። ከዛ ውጪ ደግሞ ባንኮች የሰጧቸው ወይም ደግሞ የተከማቸው ብድር 1.4 ትሪሊዮን ብር ነው ማለት ነው። በዚሁ አመት ውስጥ ከሰጡት ብድር ውስጥ ደግሞ 180 ቢሊዮን ብር የሚሆነውን መሰብሰብ ችሏል ማለት ነው። የነበረውን አጠቃላይ የሀገሪቷን ኢኮኖሚ ስንመለከት ማለት ነው በገቢ ጭነት በእቅድ የተያዘው 13.7 ቢሊዮን ቶን ሲሆን እስካሁን ያለው የ9 ወራቱ አፈጻጸም ደግሞ 10.6 ሚሊዮን ቶን ሆኗል ማለት ነው። 1.3 ሚሊዮን ቶን ከሀገር ውስጥ ወደ ውጪ ኤክስፖርት የሚደረጉ የተለያዩ ምርቶችን ለማድረግ ታስቦ ባለፉት 9 ወራት ውስጥ የነበረው አፈጻጸም ደግሞ 0.9 ሚሊዮን ቶን ሆኗል ማንሳት እንችላለን። የቆላስ እንደም እንደዚሁ ከሚነሱት መካከል ናቸው። ከዛ ውጪ ደግሞ የፖሊሲ ማሻሻያዎችም ተደርጓል። የዋጋ ንረቱን ለማስተካከል የኢትዮጵያ ብሔራዊ ባንክ በተለይም በፍራንኮ ቫሉታ የተለያዩ ባለሀብቶች የውጭ ምንዛሪ ያላቸውን ሀብት ተጠቅመው የተለያዩ ምርቶችን ወደ ሀገር ውስጥ እንዲያስገቡ የፈቀደበት ሁኔታ ማስተዋወስ እንችላለን። የመሰረታዊ ፍጆታ እቃዎችም ከቀረጽ ነጻ በተለይም እንዲገቡና ማህበረሰቡ የዋጋ ንረቱ ላይ ያለውን ችግር ለማቅለል የተሄደበት ሁኔታዎች እንደዚሁ ማንሳት እንችላለን። የስትራቴጂክ እቃዎችም ግዢ ባጠረ መንገድ እንዲፈጸም ለማድረግ የተሰሩ ስራዎችን መጥቀስ እንችላለን።
ከዚህም በተጨማሪ ወቅታዊ ዓለም አቀፋዊ ሁኔታዎችን በተለይ ኢትዮጵያ ኢኮኖሚ ላይ የራሳቸውን የሆነ ተጽዕኖ ማሳረፋቸው እንደዚሁ ይታወቃል። በተለይም በራሽያና በዩክሬን ጦርነት ማለት እንችላለን በርካታ ሀገራት ላይ የኢኮኖሚ ቀውስ ወይም ደግሞ የዋጋ ንረት እንዲከሰት አድርጓልና እነዚህም የራሳቸው የሆነ አሉታዊ ምክንያትን በሀገር ኢኮኖሚ ውስጥ ወይም ደግሞ በኢትዮጵያ ኢኮኖሚ ውስጥም የራሳቸውን አሉታዊ ተጽዕኖ አሳርፈዋል። በተለይ በዚህ ዓመት መጨረሻ ላይ ማለት ነው መንግስት ካቀደው በላይ ማለት ነው 1.5 እስከ 1.9 ቢሊዮን ዶላር ወጪ ሊያደርግ እንደሚችል እንደዚሁ ተቀምጧል ማለት ነው። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። እና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ቀጥለዋል። በሙስና ወንጀል የተጠረጠሩ 2 የህግ ባለሙያዎች ፍርድ ቤት መቅረባቸውን የፍትህ ሚኒስቴር አስታወቀ። ክሳችሁ ወደ ከፍተኛ ፍርድ ቤት እንዳይቀርብ አስደርጋለሁ በማለት ከ4 ባለ ጉዳዮች ጉቦ ተቀብሏል በሚል ወንጀል የተጠረጠረ የመዝገብ ቤት ሰራተኛም በቁጥጥር ስር ውሏል። ጥላሁን ካሳ በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ሚኒስትር ዴኤታ አቶ ፍቃዱ ጸጋ በሙስና ወንጀል ምርመራና ውሳኔ ባገኙ መዝገቦች ዙሪያ መግለጫ ሰጥተዋል። አቶ ፍቃዱ በመግለጫቸው ሰሞኑን በጊምቢ በንጹሃኑ ግድያ የተሳተፉ ግለሰቦችን ለህግ ለማቅረብ ከጸጥታ ኃይሎች ጋር በመቀናጀት የምርመራ ስራ መጀመሩን ተናግረዋል። ሚኒስቴር መስሪያ ቤቱ ከህግ ማስከበር ስራው ጎን ለጎን የሙስና ወንጀል መከላከሉን ቅድሚያ ከራስ በማለት ጥቆማ የቀረበባቸው 3 የተቋሙ ሰራተኞችን በበቂ ማስረጃ በመደገፍ በቁጥጥር ስር እንዳዋላቸው ነው ሚኒስቴር ዴኤታው አቶ ፍቃዱ ጸጋ ገለጹት። ወንደሰን በቀለ የተሰኘ በሚኒስቴር መስሪያ ቤቱ የሀብት ማስመለስ ዳይሬክቶሬት መርማሪ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ መሆኑን ተናግሯል። አዲስ አበባ ከተማ ለሚኮራ ክፍለ ከተማ ውስጥ ለልማት ተነሺ ናቸው በሚል ፍጹም የልማት ተነሺ ያልሆኑ ሰዎችን በቁጥር ወደ 29 አካባቢ ይመስሉኛል ወደ 65 ሚሊዮን ብር በላይ ያለ አግባብ የመንግስትን ገንዘብ የመዘበሩ ሰዎች ላይ ምርመራ ስናጣራ ምዝበራውን በተመለከተ ምርመራ ማጣራት ብቻ ሳይሆን የመዘበሩ ሰዎች ሀብት መመለስ ስላለበት ሀብት የማሳገር ስራ ስለሚሰራ ሀብት ስናሳገር ደግሞ ከነዚህ ሰዎች ጋር ንክኪ ያላቸው በሙሉ ምርመራው እስከሚጣራ ድረስ እግድ የግድ ስለሚሆን ከወንጀሉ ጋር ግንኙነት የሌላቸው መሆኑን በስራ አጋጣሚ ያወቀውን ነገር ግን ንብረታቸው ለጊዜ የታገደላቸው ሰዎች እግዱን አስነሳላቸዋለሁ በማለት ከያንዳንዱ ወደ 10-11 ሰው አካባቢ ኦፍ ኮርስ ሁሉም በምርመራ አላረጋገጥንም። በምርመራ ሂደት ቃላቸውን ለመስጠት ፈቃደኛ የሆኑ ጥቂት ሰዎች ናቸው። ግን በመረጃ ደረጃ ያለን ከ10-11 ሰዎች አካባቢ ከ200 ሺህ እስከ 400 ሺህ ብር ሲቀበል የነበረ ባለሙያ ነው። ብርበራ የስራ ክፍሉ ምክትል ዳይሬክተር ጀነራል በተገኘበት ከፖሊስ ጋር ተደርጎ ከአበባ ማስቀመጫ መትከያ ውስጥ ወደ 420 ሺህ ብር በኤግዚቢት በእጅ ከፍንጅ ተይዟል። ስንታየው አስማማ የተባለው የሙስና ወንጀሎች ዳይሬክቶሬት አቃቢ ሕግ በተመሳሳይ በሙስና ወንጀል ተጠርጥሮ ፍርድ ቤት መቅረቡንም ጠቅሰዋል። ይሄ አቃቢ ሕግ በተመሳሳይ በስራ አጋጣሚ በእጁ የገባው መዝገብ ላይ ተጠርጣሪ ከሆኑ 3 ግለሰቦች ውስጥ አንዱን ኮሙኒኬት በማድረግ ገንዘብ ሲቀበል እጅ ከፍንጅ የተያዘ አቃቢ ሕግ ነው። ገና በምርመራ ላይ ያለ ነው። የተቀበለው ገንዘብ ትንሽ ነው በሚል ፍርድ ቤት በዋስትና ለቆት ምርመራው በሂደት ላይ ያለ ነው። 4 ባለ ጉዳዮችን አግዛቸዋለሁ በማለት ጉቦ ተቀበሏቸዋል በሚል ወንጀል የተጠረጠረው ቶሎሳ አበራ የተባለ የመዝገብ ቤት ሰራተኛም በቁጥጥር ስር ውሏል። የዚህ ግለሰብ ወንጀል አፈጻጸም በከፍተኛ ፍርድ ቤት ልትከሰሱ የነበረውን ወደ መጀመሪያ ደረጃ ፍርድ ቤት አድርግላቸዋለሁ። አቃቢያን ሕጉም አመራሩም
ሁሉም በእጄ ናቸው። ስለዚህ እያለ ገንዘብ ሲቀበል የነበረ ሰው ነው። ግለሰቦቹ በቁጥጥር ስር የዋሉት ከህዝቡ የተገኘውን ጥቆማ መሰረት ማድረግ ስለመሆኑም አቶ ፍቃዱ ተናግሯል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በፓርላማ በፍትህ ተቋማት አካባቢ ሙስና እንደሚስተዋል መግለጻቸው ሁሉንም የፍትህ አካላት ባይወክልም ችግሩ ስለመኖሩ በርካታ ማሳያዎች ስለመኖራቸውም ገልጸዋል። ሚኒስትር ዴታው በጉራ ፈርዳ፣ በመተከል፣ ማንዱራ፣ በደቡብ ክልል ወላይታና ሲዳማ፣ ጂንጋ፣ ደራሼ፣ ቡራዩና ሌሎች አካባቢዎችም ማንነት ላይ ያልነጣጠረ ወንጀል የፈጸሙ ግለሰቦች ላይ በፍርድ ቤት አስተማሪ ቅጣት ስለመሰጠቱም ተናግረዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡን በፍትህ ሚኒስቴር የሙስና ወንጀል ዳይሬክተር ጀነራል ገብሩ ገበየው በተለያዩ ወንጀሎች ሙስና ውስጥ የሚሳተፉ ባለሙያዎችን ለህግ የማቅረብ ስራ ተጠናክሮ ይቀጥላል ብለዋል። በርከት ያሉ ሰዎችን ወይም በርከት ያሉ ሰራተኞችን በዲሲፕሊንም እንዲሁም ደግሞ በወንጀልም ተጠያቂ እንዲሆኑ አድርጓል። በቀጣይም ይሄንን አጠናክሮ እንደሚቀጥል ነው አቅጣጫ የተቀመጠው። በተለይ ደግሞ ስነ ምግባር ያለው ሰራተኛ እንዲኖር ከማድረግ አኳያ ጥናቶችን አካሂዶ የስነ ምግባር ግንባታውን ተጠያቂነትም ከማረጋገጥ አኳያ እየሰራ ይገኛል። በሙስና ወንጀል ውስጥ ተሳታፊ ሆነው የተገኙ የመንግስት የስራ ኃላፊዎችን ጨምሮ በተደራጀ መንገድ ዝርፊያ ለህግ የማቅረብ ስራም እየተሰራ መሆኑን ዳይሬክተር ጀነራሉ አንስተዋል። ትልቅ ባለስልጣን ሆኖ ወንጀል ሲፈጽም የማይጠየቅ ተራ ዜጋ ደሞ ሆኖ ወንጀል ሲፈጽም የሚጠየቅበት ሂደት አይደለም ያለው። ሁሉም ሰዎች በህግ ፊት እኩል ናቸው። መረጃ እና ማስረጃ ያለበት ሰው በሙሉ ወደ ፍርድ ቤት ይቀርባል። እየቀረበም ነው። እንግዲህ በየለቱ ዜናዎችንም ከሰማችሁ ሪፖርቶቻችንም ካያችሁ በትልልቅ ደረጃ የምንላቸው ሰዎችም ለህግ ቀርበው የተቀጡም እንዳሉ መረጃዎች አሉን። ሙስና በአንድ ተቋም ብቻ ተጀምሮ በአንድ ተቋም ብቻ የሚጠናቀቅ ሳይሆን የሁሉም ዜጎች ርብርብ ይጠይቃል ነው። ስለዚህ የመጀመሪያው ወደ ፊት ለፊት የሚመጣው ህብረተሰቡ በያለበት ቦታ ሙስናን እንዳየ መጠቆም አለበት። የሚጠቆምባቸው ደግሞ ቦታዎች ደግሞ በግልጽ የተለዩ ናቸው። በህጋችን የመጀመሪያው ወንጀል እንዲመረምር በህግ ስልጣን የተሰጠው የፖሊስ አካል አለ። ለፖሊስ ወዲያውኑ እንዲጠቆም ህብረተሰቡ ይጠበቃል። ህብረተሰቡም ደግሞ በተግባር ደረጃ እየጠቆመ ነው ያለው። ሌላው የመንግስት ፖለቲካል ኮሚትመንት ወይም ደግሞ የመንግስት የፖለቲካ ቁርጠኝነት እያደገ እየጨመረ መሄድ መቻል አለበት። ኢቲቪ 57ን እየተከታተላችሁ ትገኛላችሁ ተመልካቾቻችን። የሰዓቱን አበይት ጉዳዮች ላስታውሳችሁ። የተራቆተውን የተፈጥሮ ሀብት ለማከምና የተዛባ አየር ንብረትን ለማስተካከል የአረንጓዴ አሻራ መርሃ ግብርን ማጠናከር እንደሚገባ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በሙስና ወንጀል የተጠረጠሩ 2 የህግ ባለሙያዎች ፍርድ ቤት መቅረባቸውን የፍትህ ሚኒስቴር አስታወቀ። ዩክሬን የአውሮፓ ህብረት እጩ አባል እንድትሆን የህብረቱ ኮሚሽን መወሰኑ ተገለጸ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ ለሀገራዊ ብልጽግና በአጋርነት ለመስራት የስምምነት ፊርማ ተፈራረሙ። ተቋማቱ በግንባታና በመረጃ ተደራሽነት ዙሪያ ለሚቀጥሉት 10 ዓመታት በጋራ ለመስራት ከስምምነት ላይ ደርሰዋል። ፍሬህይወት ረታ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የያዘውን የለውጥ ጉዞ ከግብ ለማድረስ የሚያስችሉ ተግባራትን ለማከናወን ከኢትዮጵያ ንግድ ባንክ ጋር በጋራ ለመስራት ተስማምተዋል። ስምምነቱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱና የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኑ ተፈራርመዋል። ሁለቱ አንጋፋ ተቋማት ያደረጉት ስምምነት የነበረና የቆየ ወዳጅነትን በማደስ የትብብሩ መስክ ለማስፋት ያለመ መሆኑን
ተናግረዋል። ውድድሩ ስለሰፋ በዛ ልክ ውድድሩን የሚመጥን የህዝብ አይንና ጆሮ ሊሆን ይገባዋል ብለን ሪፎርም ጀምረናል። ከነዚህ ከጀመርናቸው ሪፎርሞች መካከል አዲስ ሄድኳርተር ማስገንባት፣ አዳዲስ የቴሌቪዥን የሬዲዮ ስቱዲዮዎች መገንባት ነው። ስቱዲዮን በመገንባት ሂደት ውስጥ አሻራውን እንዲያሳርፍ የፈለግነው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ማኔጅመንት አካላት ይህንን ሐሳብ ወደውት ተቀብለውት ለሚቀጥሉት 10 ዓመታት በጋራ ስቱዲዮ ገንብተን በኢትዮጵያ ንግድ ባንክ ስም የሚጠራ በአዲሱ ሄድኳርተራችን ውስጥ አዲስ ትልቅ እና ዘመናዊ ስቱዲዮ እንዲኖረን በጋራ ለመስራት ነው የዛሬውን ውል እየተፈራረምን ያለነው። በለውጥ ጎዳና ላይ ያሉ ሁለቱ አንጋፋ ተቋማት ያደረጉት ስምምነት ከስቱዲዮ ግንባታ ባሻገር ትልቅ ግብ ሊኖረው የሚያስችል ነው ብለዋል አቶ ፍስሐ። በኢትዮጵያ ውስጥ የኢትዮጵያ ንግድ ባንክና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጋራ ነበር ስንሰራ የቆየ ነው። የዚህ ዓመትንም አዋርድንም በጋራ ነው ስንሰራ የነበረው። ይህንን ተልእኮም ከስቱዲዮ ግንባታ ባሻገር ወደ ምስራቅ አፍሪካ መሄድ፣ ወደ አፍሪካ አስፓየር ማድረግን በጋራ እንደምንሄድ ተስፋ አደርጋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዲስ አበባ ሸጎሌ እየገነባ ላለው ዋና መስሪያ ቤት ዘመናዊ ስቱዲዮ 200 ሚሊዮን ብር ስፖንሰር ማድረጉን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የገለጹ ሲሆን ተቋማቸው ከኢቢሲ ጋር ለመስራት ስምምነት ማድረጉ ትክክለኛ ውሳኔና ጣይነት የሚኖረው ነው ብለዋል። 200 ሚሊዮን ነው ስፖንሰር የሚያደርገው ዛሬ ስቱዲዮን ለመስራት። በስፖንሰርሺፕ ታሪክም ይሄን ያህል ገንዘብ ስፖንሰር አድርገን አናውቅም። ዛሬ ይሄን አድርገናል ብለን የምንቆም ሳይሆን በቀጣይም አላማችሁ ሲቪልም ሀገርንም ፕሮሞት የሚያደርግ ፕሮግራም እስካላችሁ ድረስ አብሯችሁ ፓርትነር ሆኖ በአጋርነት ይቀጥላል ማለት ፈልጋለሁ። ጠንካራ ሚዲያ እንዲፈጠር የተደረገ ባለው ጥረት ውስጥ የኢትዮጵያ ንግድ ባንክ አሻራ መጣሉም ተገልጿል። በዘንድሮ የመኸር እርሻ 13.5 ሚሊዮን ሄክታር መሬት በማረስ 400 ሚሊዮን ኩንታል እህል ለመሰብሰብ አስፈላጊው የማዳበሪያ ግብዓት ግዢ ተደርጎ ለአርሶ አደር እየተሰራጨ መሆኑን የግብርና ሚኒስቴር አስታወቀ። ባለፈው የመኸር እርሻ በተለያዩ ችግሮች የተፈናቀሉና በዘንድሮ ድርቅ ምክንያት ለማረስ ያልቻሉ አርሶ አደሮች ድጎማ በመስጠትም ዘንድሮ በመኸር ዘመኑ የታቀደውን ከግብ ለማድረስ እየተሰራ እንደሚገኝ ነው የተገለጸው። ሳማኑኤል መንግስቱ የዘንድሮ የመኸር እርሻ ዝግጅትን አስመልክቶ በግብርና ሚኒስቴር የሰብል ልማት ዳይሬክተር አቶ ኢሳያስ ለማ እንዲሁም በሚኒስትሩ በግብርና የግብዓትና የግብይት ዳይሬክተር አቶ መንግስቱ ተስፋ ከኢቲቪ ዳጉ ፕሮግራም ጋር ቆይታ አድርገዋል። በቆይታቸውም በመኸር ዝግጅቱ 13.5 ሚሊዮን ሄክታር መሬት በማረስ 400 ሚሊዮን ኩንታል ለመሰብሰብ በማቀድ ወደ ስራ ተገብቷል ሲሉ ዳይሬክተሮቹ ተናግረዋል። ይህንንም ለማሳካት ከጠቅላላ ለማረስ ከታቀደው ሄክታር መሬት ውስጥ 5.6 ሚሊዮን ሄክታር መሬት በተሻለ የአስተራረስ ዘዴ የሚታረስ ነው። አጠቃላይ 13.5 ሚሊዮን መሬት በማረስ 400 ሚሊዮን ኩንታል ለማድረስ ነው ያቀድነው። በዚህ መኸር ላይ በአሁኑ ሰዓት ላይ ወደ 7 ሚሊዮን የሚሆን መሬት የታረሰና ከ3 ሚሊዮን በላይ የሚጠጋ መሬት ደግሞ በዘር የተሸፈነበት ሁኔታ አለ። የመኸር እቅዱን ለማሳካት ከግብዓት አቅርቦት ረገድ በቂ አፈር ማዳበሪያ ስርጭት ተደርጓል ያሉት በሚኒስቴር መስሪያ ቤቱ በግብርና የግብዓትና ግብይት ዳይሬክተሩ የዩሪያ ማዳበሪያንም በተመለከተ ከወዲሁ ከሚያስፈልገው 52 በመቶ እንዲቀርብ ተደርጓል ብለዋል። በተለይ ቀድሞም እንዲገባ ቀድሞ አርሶ አደሩ እጅ እንዲደርስ የማድረግ ስራ የሰራ ነው የኤንፒኤስ ያፈርማ። ይሄ ኦልሞስት 99% ወይም ደግሞ የገዛነው 7.8 ሚሊዮን ኩንታል ያፈር ማዳበሪያው እሱ ኦልሬዲ ያድርሰናል። ይሄ ኤንፒኤስ ላይ አሁን ቀሪ ምንለው የለም ማለት ነው። ሁለተኛው የዩሪያ ያፈር ማዳበሪያ ነው። ይሄ ወደ 5 ሚሊዮን ኩንታል ያፈር ማዳበሪያ ነው የገዛነው። አሁን 52% ነው ያክል ለተጠቃሚው የማቅረብ ስራ ሰርተናል። እንግዲህ ካቀረብን በኋላ አርሶ አደሩ ግዥ ነው የሚያከናውነው፣ ግዥ ነው የሚፈጽመው። እስካሁን 5.6 ሚሊዮን ኩንታል ያፈር ማዳበሪያ አርሶ አደሮቻችን እጅ አስገብተናል ማለት ነው። በአጠቃላይ ወደ 12.8 ሚሊዮን ኩንታል ያፈር ማዳበሪያ አቅርበናል ማለት ነው በድምር። ይሄ አርሶ አደሩ እጅ የገባውን 5.6 ሚሊዮን ኩንታል ስንቀንስ ወደ 7.2 ሚሊዮን ኩንታል ያፈር ማዳበሪያ አሁን ሀገራችን ውስጥ እንዳለ ያሳያል። በዘንድሮ የመኸር እርሻ መንግስት 15 ቢሊዮን ብር ድጎማ በማድረግ በ60 ቢሊዮን ብር የአፈር ማዳበሪያ ግዢ በመፈጸም በዘርፉ ዋጋ ማስተካከያ ስራዎችን እንዲሰሩ ማስቻሉ መንግስት ለግብርና ሴክተሩ የሰጠውን ትኩረት ማሳያ ነው ተብሏል። በዚህ ዓመት የገዛነው የአፈር ማዳበሪያ 60 ቢሊዮን ብር ነው። የዚህን 25%ን ወይም ደግሞ ወደ ኩንታል ስንመነዝረው አጠቃላይ በአንድ ኩንታል
ከድጎማ በፊት 4669 ከ51 ሳንቲም ነበር። ከድጎማ በፊት አቬሬጅ የአንድ ኩንታል የአፈር ማዳበሪያ ዋጋ ማለት ነው። ከድጎማ በኋላ የአንድ ኩንታል የአፈር ማዳበሪያ መሸጫ ዋጋ 3504 ከ63 ሳንቲም። ይሄ ማለት በአንድ ኩንታል 1164 ከ88 ብር መንግስት ድጎማ አድርጓል ማለት ነው። መንግስት ለግብርናው ሴክተር ግብርናን ለማዘመን በሚደረገው ወደ ኢንዱስትሪ ሽግግር መንግስት የትልቅ የትኩረት ማዕከል አድርጎ እንደያዘ የሚያሳይ ነው ማለት ነው። አምና በሰላም እጦት በወረርሽኝ እንዲሁም ዘንድሮ በድርቅ ምክንያት ችግር ላይ ለወደቁ አርሶ አደሮች በዘንድሮ የመኸር እርሻ ድጎማ እንዲያገኙ በማስቻል አስፈላጊው ግብዓት እንዲደርሳቸው በቅንጅት እየተሰራ ይገኛል ብለዋል ዳይሬክተሮቹ። በባለፈው የመኸር እርሻ ዝግጅት ለመሰብሰብ ከታቀደው አጠቃላይ የምርት መጠን ውስጥ በሰላም እጦትና በአንበጣ ወረርሽኝ ምክንያት 5 ሚሊዮን ያህሉ ሳይሰበሰብ መቅረቱ ይታወሳል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይም የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና። ዩክሬን የአውሮፓ ህብረት እጩ አባል እንድትሆን የህብረቱ ኮሚሽን መወሰኑ ተገለጸ። ዩክሬን አሁን ከገባችበት ሰብአዊና ኢኮኖሚያዊ ቀውስ ለመውጣት ህብረቱን መቀላቀሏ የተለየ እገዛ ይኖረዋል ነው የተባለው። መለስ አምሬ